للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች አላህ ሱብሓነሁ ወተዓላ ይህንን ስብስባችን ያማረ የተባረከ አላህ አድርግልን። ኢንሻአላህ አጠር አድርጌ የማቀርበው በዛች ጭንቅ ቀን በሱ ጥላ ስር መጠለል፣ በአላህ አርሽ ጥላ ስር መጠለል ምን ያህል ያስደስታል። ይህን ደግሞ የሚያገኙትን አካላት ነቢዩ ሰለላሁ ዐለይሂ ወሰለም ሰሂህ በሆነ ሐዲስ ኢማም ቡኻሪ በዘገቡት ሐዲስ ጠቅሰውልናል። ያ ቀን ማለት ፀሐይ አንድ ስንዝር ትቀርባለች። ተድኑ ሸምስ ሚን ሩኡስ ልዒባድ፣ ፀሐይ ትቀርባለች። ሰው በላቡ ይጥለቀለቃል እንደየሥራው እስከ ቁርጭምጭሚቱ እስከ ጉልበቱ እስከ እምብርቱ እስከ ደረቱ ሙሉ ለሙሉ ደግሞ በላቡ የሚጥለቀለቅበት ቀን ነው። ሁሉም ነፍሲ ነፍስ የሚልበት ቀን ነው። ጭንቅ የሚልበት ቀን ነው። ያን ቀን አላህ ነጥሎ እርሱ አርሽ ጥላ ስር የሚመድባቸው አለ። አባ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ሰብዐቱን ዩዚልሁም አላሁ ፊ ዚልህ የውመ ላ ዚለ ኢላ ዚሉ። ሰባት ሰዎች፣ ሰባት አካላት ወይም ሰባት አይነት ስራ ከነዚህ አንድ ውስጥ አለንበት ራሳችን እንድንጠይቅ ነው። የሰሩ ሰዎች ነገ የውመል ቂያማ የማንም ጥላ በሌለበት ሰዓት አላህ እሱ ጥላ ስር ያጣልላቸዋል። እሱ ጥላ ስር ያጣልላቸዋል። የመጀመሪያው አልኢማሙል ዓድል፣ ፍትሃዊ የሆነ መሪ። ፍትህ የሚባለው በኢስላም ትልቅ ቦታ ተሰጥቶታል። ፍትሃዊ የሆነ መሪ፣ አንድ ሰው በተሰጠው ኃላፊነት ላይ ፍትሃዊ ሲሆን አላህ ዘንድ ይወደዳል። አላህ ዘንድ ትልቅ ደረጃ አለ። ፍትሃዊነት፣ ፍትህን ስናነሳ ቤታችን ውስጥ ጭምርም ሊገባ ይችላል። አባቶች በልጆቻችሁ ጉዳይ ፍትሃዊ፣ አንዱን ከፍ አንዱን ዝቅ፣ አንዱን የሆነ ነገር ስጦታ ሌላው ላ በደል በልጆች መካከል ጭምር ጥንቃቄ ልናደርግ ይገባል። አንዱ መጣና ለልጁ የሆነ ነገር ስጦታ ሰጥቻለሁ ብሎ ለሚስቱ ሲነግራት ይህን ለነቢዩ ሰለላሁ ዐለይሂ ወሰለም እንዳደረግ አስመስክር አለች። ሄደው ለነቢዩ ሰለላሁ ዐለይሂ ወሰለም ይህን ለልጄ መስጠቴን እርሱ ምስክር ይሆንልኝ አላቸው። ለሌሎች ልጆች አደርጋል እንዲህ አሉት። አላደረኩም ማለት ዘር በለኔ በበደል በዙልም አልመሰክርም ማለት ግልጽ ነው አይደል? ፍትሃዊነት። ሚስት ካለ 2 3 4 ፍትሃዊ ነው። የመስጊድ የሆነ ነገር ስታስተዳደር ፍትሃዊ ነው። ሙስሊሙን በሆነ ነገር ስትመራ ፍትሃዊ ነው። በሆነ ክልል፣ ቀበሌ፣ ክልል፣ ወረዳ ምናምን በሁሉም ቦታ ፍትሃዊ፣ ሀገር ሲመላ በፍትሃዊ። ፍትሃዊነት በአጠቃላይ የሰው ልጅ ሁሉ ፍትህን ይፈልጋል። ተግባር ነው የጠፋው ዛሬ። ፍትሃዊነት ትልቅ ቦታ አለ። ወአቅሲጡ ኢነላሃ ዩሂቡል ሙቅሲጢን፣ ፍትሃዊ ሁኑ። አላህ ፍትህን የሚያሰፍኑትን ፍትህን የሚወዱትን የሚሰሩትን ይወዳልና። ስለዚህም የመጀመሪያው ኢማሙን ዓዲል፣ ፍትሃዊ የሆነ መሪ። አንድ መሪ ለመባል ይላሉ ዑለማዎቹ ሲያቀርቡ ዑመርን እያነሱ ጀግና መሆን አለበት፣ አዛኝ መሆን አለበት፣ ፍትሃዊ መሆን አለበት። ዑመር ደግሞ ሶስቱንም ይዘው ነበር። ጀግና ናቸው፣ አዛኝ ናቸው፣ እንደዚሁም ደግሞ ፍትሃዊ ናቸው። ማህበረሰቡ ዘንድ ወርደው ማህበረሰቡን የሚያገለግል በአጠቃላይ ያከናውን ነበር። ኢስላሚያ ነው። በየትኛውም ቦታ ፍትህን ሐታ በነፍስ ላይ ቢሆን መፍረድ ካለብህ ትፈርዳለህ። በእናት በአባት መፍረድ ካለብህ ትፈርዳለህ። በዘመዶች መፍረድ ካለብህ ትፈርዳለህ። አይ የኔ መስሎን እነሱ ምላ አይሁን። ቁርአን አስተምሮ ይሄ በየትኛውም ቦታ ፍትህን ያዙ ለማሳጠር። ሁለተኛው ነገ የውመል ቂያማ
አላህ በእርሱ አርሽ ጥላ ስር ከሚመድባቸው ሰዎች ሁለተኛው ወሻቡን ነሻ ፊ ዒባደቲ ረቢህ ወጣት ነው አላህ ስብሓነሁ ወተዓላን በመገዛት የወጣትነት ዕድሜውን ያሳለፈ። ወሻቡን ነሻ ፊ ዒባደቲላህ ዐዘ ወጀል። ወጣቶች ዕድሜያችን ተጠቀሙበት። ይህ ዕድሜ አላህ በጣም የሚፈልገው የሚወደው ዕድሜ ነው። ይህ ዕድሜ በኢስላም ልዩ ቦታ ተሰጥቶታል። በሐዲስ እንደመጣው የሰው ልጆች ነገ የውመል ቂያማ ከቆሙበት ቦታ ንቅንቅ አይሉ 4 ጥያቄ እስኪጠየቁ ተብለዋል። የመጀመሪያው አን ዑምሪሂ ፊማ አፍና፣ ስለ ዕድሜው ይጠየቃል። 80ም 90 100ም 50 በምን ጨረስከው? ሁለተኛ ከዕድሜ ተነጥሎ ወአን ሸባቢሂ ፊማ አብላ፣ ወጣትነትን በምን አበሰበስከው? በምን አሳለፍከው? ይጠየቃል። ወጣትነትህን አላህ በሚፈልገው መልኩ ስታሳልፈው፣ ለአላህ ስትሰጠው፣ አላህ እርጅና ሲመጣ ከዘራ ስትይዝ ድክም ሲልህ ጉልበት ሲከዳ አላህ ይደርስልህ። ተዐረፍ ኢለላህ ፊረኻ፣ አላህን በአማኑ በወጣትነትህ ሀብታም ሆነህ ጤነኛ ሆነህ ተዋወቀው። ያዕሪፍከ ፊሽዳ፣ በጭንቅ ሰዓት መከራ ውስጥ በገባህበት ሰዓት ጭንቅ ባለበት ሰዓት ማን ይደርስልሃል? አላህ። ወጣት ከሰለፎች ትልቅ ዓሊም እንዴት ነው በዚህ ዕድሜዎት መነጽር ሳይጠቀሙ በጣም ይደው ቁርአኑን ያነበንቡታል፣ ይቀሩታል። እንዴት ነው የኔ ብቻ በወጣትነቴ ተጠበቅኩት፣ አሁን አላህ ጠበቀልኝ። በወጣትነቴ ሐራም ከማየት ጠበቅኩት፣ ከሐራም ነገር ራቅኩኝ፣ አሁን አላህ ጠበቀልኝ። አዎ ወጣትነት ብዙ ይፈልጓል። ፖለቲከኛው ወጣቱን ነው እዛ ሂድ እዚህ ሂድ የሚለው። ሸይጣንም እንደፈለገ ሊያሽከረክርበት የሚፈልገው ዕድሜ ይሄ ወጣት ነው። ተቃራኒ ጾታ በጣም ይሳሳውበት ይህ ወጣትነት ዕድሜ ነው። ስለዚህ ወጣትነትህን አላህን በመገዛት የእሱ ባሪያ በመሆን እሱን በማገልገል አዛን ሲል ሙአዚኑ ሀያ አለ ሶላህ ሀያ አለ ልፈላህ ሲል ወጣት ሩጥበታ፣ ጉልበት አለ፣ ፈጠን ብለህ መስጊድ ናበታ። እዛ ጋር የሆነ እግር ኳስ ጨዋታም ጥሪ ይጣራል፣ ሙአዚኑም ይጣራል። የሚፈተነው ወጣት ስለሆነ የቱን መረቀ ወጣት? ሙአዚኑ ሲጠራ አይ ቆይ ኳሱ ይለካል። የሙአዚኑ ጥሪ የዛ ሰዓት አበቃ። የዛ ሰላት ጥሪ ያ ቀን ብቻ ነው። ሌላ ሰላት ላይ ነገ ካልሆነ በስተቀር ለምሳሌ ዛሬ ቅዳሜ ነው አይደል? ቅዳሜ አሁን ዙር ሰገድን። አላህ ደግሞ ለቀሪ ሰላቶች አላህ ያደርሳል። ዓስር ላይ ሙአዚኑ ሀያ አለ ሶላህ ሀያ አለ ልፈላህ ሲል ቆይ ብለህ ኳሱ ጋር ስትሄድ ከዛስ አንተ ኳሱን ብለህ ስትጨርስ ሙአዚኑም ደግሞ አዛኑን ጨርሰዋል። የሙአዚኑ የዛሬ ቅዳሜ ስንት ነው ቀን በኢትዮጵያ? ሚያዝያ ስንት? 11 ነው 11። እሺ የሚያዝያ 11 የዓስር ሰላት የሙአዚኑ ጥሪ ተመልሳት መጣ። በቃ አለቀ፣ ጨረሰ። ሙአዚኑ ፋይሉን ዘግቶ ወይ ለመግሪብ ወይ ለነገ ካልሆነ በስተቀር መቼ ነው የምትመጣው? ሙአዚኑ ዛሬ የተጣራን ጥሪ ነገ የውመል ቂያማ ነው የሚመጣው። መቼ ነው እቺ 10 ሰላት በጀማ በኋላ የምንጠራው ሰላት ለሂሳብ የምትመጣው? ነገ የውመል ቂያማ። አሁን የሰገድናት የዙር ሰላት መቼም ተመልሳ አትመጣም፣ ነገ የውመል ቂያማ ካልሆነ በስተቀር። እንደ ስም ነገም ዙህር አለ ከነገ ወዲያም ምናምን ይቀጥላል በስም ዙሪያ። ግን የዛሬ ስራ አበቃ። መቼ ነው? ነገ ነው የሚመጣው። አይ ወጣት የቱን ያስቀደምከው? ሌቱ ጥሪ ይሻል። ሌቱኛው ጥሪ አኺራህን ዱንያን የሚያበላሽብህ በጊዜም በምንም ሲታይ እንዴት ወደዛ ትሮጣለህ? ለአኺራህም ለዱንያም ስኬት የሆነው የአላህ ቤት ጥሪ ነው። ወጣትነትን በዚህ ያሳልፈው። ብዙ ፈተናዎች የሚወጡበት ነው። የዛኔ ለአላህ ስጠው። አላህ ጭንቅ ሲልህ እዛ ሰዓት አላህ ትልቅ ጥቅም ይሰጥሃል። እግተኒም ኸምሰን ቀብለ ኸምሰን፣ 5 ነገር ከመምጣታቸው በፊት 5 ነገርን ተጠቀምባቸዋል። ሸባበከ ቀብለ ሐረሚክ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወጣትነትን ተጠቀምበት እርጅና ከመምጣቱ በፊት። አባቶችን ጠይቁ የትኛው ዕድሜ ያስደስታቸዋል ቢባሉ የወጣትነት ይላሉ። ለምን? እንደፈለጉ የሚሮጡበት አሳልፈውታል፣ ያውቁታል።
ወጣትነት መስጊድ የሚካደም ነገር አለ ሲባል ተጠቀምበት። መስጊድ ሊጸዳ ነው ተጠቀምበት። ብሎኬት ደርድር ተጠቀምበት። ለኸይር ነገር ተሯሯጡበት። ጉልበትን የወጣትነት እድሜ አደራ ወጣቶች ይሄዳል ባንዴ። ስለዚህ የወጣትነት እድሜውን በአግባቡ ይጠቀማል። ሶስተኛው ወረጁሉን ቀልቡሁ ሙዓለቁን ቢልመሳጅድ ልቡ መስጊድ የተንጠለጠለ ሰው መስጊድ ሚል ዙሁር ሰገደ አስርን ሚናፍቅ፣ አስር ሰገደ መግሪብን ሚናፍቅ። ይሄ ማለት መስጊድ ብቻ የተቀመጠ አይደለም። ዙሁር ሰግዶ ይወጣል፣ ለአስር ይናፍቃል፣ ለመግሪብ ይናፍቃል። መስጊድ ሚል። ለዚህ ነው ሙስሊሙ ከመስጊድ ጋር ያለው ግንኙነት መቼም የሚለያይ አይደለም። መስጊድ የኛ ትልቁ መድረሳችን፣ ትምህርት ቤታችን፣ የሙስሊሙ ትልቁ ዩኒቨርሲቲ መስጂድ ነው። አዎ እነዛ ጀግኖቹ አቡበከር የወጡበት ከመስጂድ ነው። ዑመር የወጡት ከመስጂድ ነው። ኻሊድ፣ ሐምዛ፣ ዑስማን፣ ሌሎችም ድንቅ ሰሃቦች የወጡት ከመስጂድ ነው። ዓለምን ያስተዳደሩ ሰሃቦች የፈለጉት ከመስጂድ ነው። መስጂድ ለኛ ትልቅ ቦታ አለው በኢስላም። የመስጂድ ጉዳይ ለሙስሊሙ ቀላል ነገር አይደለም። ከቤቱ ከሁሉም ነገር በላይ ቦታ የሚሰጠው ጉዳይ ነው። ይህንን መስጊድ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ልቡ መስጊድ የተንጠለጠለ መስጊድ ሚል ነገ የውመል ቂያማ የማንም ጥላ በሌለበት የእርሱ አርሽ ጥላ ስር አላህ ያስቀምጠዋል አሉ። ወንድም ያንተ የመስጊድ ውበት መገለጫ ነህ። መስጊድ የሚያምረው ባንተ ነው። አንተ ባዶ መስጊዱ ባዶ ከሆነ የመስጊዱ ውበት ባዶ ይሆናል። የመስጊድ ውበት እኛው ነን ስንሰግድበት፣ ለመስጊድ ለአዛን ጥሪ ስንሰባሰብበት፣ ለዕልም ስንሰባሰብበት፣ ለኸይር ነገር ስንሰባሰብበት የመስጊድ ውበት መገለጫዎቹ እኛ ነን። የእኛም ውበት ደግሞ የሚገለጸው በምንድን ነው? በመስጂድ ነው። ከመስጂድ ርቀን ውበታችን ባዶ ነው። ወላሂ ውበታችን ባዶ ነው። ከመስጊድ የራቀ ሰው ውበቱ የለም። የኛ ውበት የኛ ቁንጅና መስጂድ ነው። ስለዚህ ነው መስጂድ ሲባል ሙስሊሙ የሆነ ነገር ሲደረግበት እዚህ ጋር ይፈርሳል እዚህ ጋር ይነካል ሲባል የሚቆጣው ለዚህ ነው። ለምን? በመስጊድ ድርድር ስለማያውቅ ማለት ነው። ስለዚህ ቀልባችን መስጊድ ይንጠለጠል። ዙሁርን ሰግደን አስርን የምንናፍቅ ይሄ የሆነ ሰው ነገ የእሱ አርሽ ጥላ ስር ይመደባል። አላህ ይጠብቀን። አንዳንድ ሰው አለ፣ ሁሉም አይደለም። አንዳንድ ሰው አዛን ሲጨምር የሚበሳጫል፣ ረበሸኝ የሚላል። አዛን የሚረብሽ ከሆነ ሸይጣን ነው ማለት ነው። ለምን? ሸይጣን ነው አዛን የሚረብሽ። ሐዲስ የሚገልጽ ነብዩ ሰለላሁ ዐለይሂ ወሰለም አዛን ሲል ሸይጣን ፈሱን እየፈሳ ይርቃል። አዛኑ የማይሰማበት ርቀት እስኪደርስ የሚሮጠው አዛን። ለዚህ ነው ሰሃቦች የሆነ ሸለቆ ምናምን ሲሄዱ መጀመሪያ አዛን ይሉ ነበር ይባላል። ለምን? ከዛ አካባቢ ሸይጣን እንዲርቅ። ስትወለድ የመጀመሪያው ጥሪ ምንድን ነው? አዛን ነው የሚባለው። አዛን አርማችን፣ መለያችን፣ የተውሂድ ባንዲራችን ነው። አዛን አላሁ አክበር ሲል የአላህን ታላቅነት ኃያልነት የሚገለጽበት ነው። አሽሀዱ አን ላ ኢላሃ ኢለላህ ሲል ከእሱ ውጭ የሚመለክ አምላክ እንደሌለ የሚገለጽበት ነው። አሽሀዱ አነ ሙሐመድ ረሱሉላህ ሲል የአላህ መልእክተኛ የነቢያት መደምደሚያ መሆናቸው አላህ ከስሙ ጋር አብረው እንዲነሱ ያደረጋቸው የነቢዩ ሰለላሁ ዐለይሂ ወሰለም የመልእክተኝነት ማዕረግ የሚገለጽበት ነው። አዛን ትልቅ ቦታ አለው። አንዳንድ ሙስሊም ቤቱ መስጊድ አጠገብና አይላ ሸይጣን አለበት አንተ ሕክምና ያስፈልግሃል እንደዚህ ምትል ካለ ስለዚህ ቀልቡ መስጊድ የተንጠለጠለ። አራተኛው ወረጁላን ተሐባ ፊላህ እጅተማ ዐለይሂ ወተፈረቀ ዐለይሂ ሁለት ሰዎች ለአላህ ብለው የተዋደዱ ሲገናኙ ሲለያዩ። አያችሁ ሚስጥሩን ያዙት። ተሐባ ፊላህ ለአላህ ብለው የተዋደዱ ለጥቅም ለዘር ለሆነ ለዱንያ ጉዳይ አይደለም። ለማን ብለው የተዋደዱ? ለአላህ ካልሆነ የኛ ውዴታ መቼ ይበተናል? መቼ ያበቃል? ጥቅሙ ሲያልቅ ያበቃል። በጥቅም የተገናኘ ያ ጥቅም ሲያልቅ ምን ይላል? ይለያያል። ለአላህ ከሆነስ ሲገናኝም ሲለያይም በአላህ መንገድ ነው። እነዚህ ሰዎች ነገ የውመል ቂያማ የማንም ጥላ በሌለበት አላህ የእርሱ አርሽ ጥላ ስር ያጣልላቸዋል አሉ። እንደውም በሌላ ሐዲስ ምን አሉ? የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ኢነላህ ተዓላ የቁል የውመል ቂያማ የቂያማ ቀን አላህ እንዲህ ብሎ ይጣራል። አይነል ሙተሃቡን
المتحابون بجلالي يتالو لني لكئنا لني لعلنا بلو يتواددوا يتالو إلال يا الله الله ينكن يتالو بلو كم يتراجع الله يدركه አሚን በሏ አላህ የታሉ ብሎ ከሚጠራቸው አላህ ያድርገን اليوم ዛሬ እዝልሁ في ظلي በኔ ጥላ ስር አጣልላቸዋለሁ يوم لا ظل الا ظلي የኔ ጥላ እንጂ የማንም ጥላ በሌለበት ሰዓት እኔ ጥላ ስር አጣልላቸዋለሁ ማን ለአላህ ብሎ የተዋደዱ ለአላህ ብሎ የተዋደዱ እስላም ዓለም አቀፍ ነው انما المؤمنون اخوه ሙእሚኖች ማለት እኮ ወንድማማቾች ናቸው ቻይና ያለው ወንድምህ ነው ኡጋንዳ ያለው ወንድምህ ነው ሳዑዲ ያለው ወንድምህ ነው እንግሊዝ ያለው ቱርክ ያለው በዓለም በሰባት አህጉራት ያሉት ላኢላሃ ኢላላህ ሙሐመድ ረሱሉላህ እስካለ ድረስ ምንድናችን ነው ወንድማችን ነው ለዚህ ነው ሐጅ ላይ ተገናኝተው ከሰው ልጆች ሌላ ቃል የላቸው ኮድ ተሰጥቷቸዋል መመሪያ ተሰጥቷቸዋል ዓለም አቀፍ ኢንተርናሽናል ከአላህ በኩል የተመረጠ ዲን ስለሆነ ሁሉም ለበይክ اللهم ለበይክ ለበይክ لا شريك لك لبيك ان الحمد والنعمه لك والملك لا شريك لك ነው የሚለው ሁሉ ባለስልጣኑ ባለሀብቱ ይሁን በየትኛውም ስራ ላይ ያለ የትኛውም ሀገር ይሁን ከሰባቱ አህጉራት ተሰባስበው የሚያወጡት ቃል ይሄንን ነው ለምን ከአላህ በኩል የመጣ መመሪያ ስለሆነ ስለዚህ ወንድማማችነታችን አላህ በቀይ ስለሆነ ጥቁር ስለሆነ አይደለም ቢላልን ከሐበሻ ሰልማንን ከፋስ አብዱላህ ኢብኑ ሰላምን ከይሁዶች አቡበከርን ከቁረይሽ አንድ ቦታ የሰበሰባቸው እንዲጨዋወቱ እንዲነጋገሩ እንዲስማሙ እንዲዋደዱ ያደረጋቸው ላኢላሃ ኢላላህ ብቻና ብቻ ሚስጥሩ ሌላ አይደለም ሱሃይብ ማን ነው ቢላል የኡመያ አገልጋይ ባሪያ ተብሎ የተናቀ ነገር ግን እስላምን ሲይዝ አላህ ከፍ አደረገው አቡ ለሀብ የነብዩ አጎት ነው ቁረይሽ ነኝ አለ እስላምን ሲለቅ አላህ ዝቅ አደረገው በዘር አይደለም من بطأ به عمله لم يسرع به نسبه ስራው ወደ ኋላ ያስቀረው ከኸይር ስራ የራቀ ወደ ሸር ስራ የፈተነ ሰው ማለት ነው من بطأ به عمله ማለት لم يسرع به نسبه የዘሩ ማንነት የአባቱ ሸኽ መሆን የእናቱ ታላቅነት ወደፊት ያስኬደው ሁሉም ስራው ስለዚህ ወንድማማችነታችን ለአላህ እናድርገው እስላም በዘር በምን የምንከፋፈልበት አይደለም በሀገር አትከፋፈልም እንኳን በዘር ይኖርና ለምን ሙስሊም እስከሆነ ድረስ ወንድምህ ነው አልሙስሊሙ አኹል ሙስሊም የነብዩ ቃል ነው አንድ ሙስሊም ለአንድ ሙስሊም ወንድሙ ነው ላ ይظلሙ እንዳይበድለው ከባድ ነው انصر اخاك ظالما او مظلوما ወንድምህን በዳይም ሆኖ ተበድሎ እርዳዋል او كما قال صلى الله عليه وسلم ሰሃቦቹ እንዴ ተበድሎ እሺ እንረዳዋለን በዳይ ሆኖ እንዴት እንርዳዋለን እንዳይበድል እጁን መያዝ መርዳት ነው ሰው በወቅቱ ሊመጣ ሲል ተው ብለህ መያዝ ለሱ መርዳት ነው እዚህ በዱንያችን ነው ጥርስ ታወለቀ ግባ ወደ ማረሚያ ነው አይደል ፍርድ ቤት እዛ እንዳይሄድ እጁን መከልከል ምንድነው እሱን ማገልገል መጥቀም ነው انصر اخاك ወንድምህን ያሉት ቻይና ስትሄድ የሆነ መስጊድ ብትገባ ቻይና አንቋው እነሱ የሚናገሩትን አልችልም ምን ልበል ብለህ ትጨነቃለህ መስጊድ ሲገባ ምን ትላለህ السلام عليكم ورحمة الله وبركاته በቃ እነሱ ይሄ ሀገር አይደለም እኛ ቀበሌ አይደለም አይደለም የተማሩት እስላም ስለሆነ ወአለይኩም السلام ይለዋል ስለዚህ ወንድማማችነታችሁ በዚህ ያድርጓል አምስተኛው የአላህ መልእክተኛ ሲገልጹት ورجل دعته امرأة ذات منصب وجمال عند ሰው ቆንጆ ነች ገንዘብ ያላት ዘሯ የተከበረ ለዚና የጠራችው ሰዓት حيت لك ና ተዘጋጅችላለሁ ብላ ልክ እንደ ዙለይኻ ዩሱፍን አለይሂ ሰላምን የንጉሱ ሚስቱና ነብዩላህ ዩሱፍን ና ብላ ለማታለል እንደጠራችው ላንተም አንድ ሴት በዚህ መልኩ ስትጠራ فقال يا لا من اني اخاف الله اني الله እንፈራለሁ ያለው በወንዱን እንጂ አስተምሮ ሴቷ ቆርቆሮ አሳይቶሽ ቆርቆሮ ግልጽ ነው
አይደል? ቆርቆሮ ነው ወላሂ ዱንያ ቆርቆሮ። እሺ ኤሌክትሪክ መኪና ሳይቶሽ እንበል በዚህ ከከፋችሁ ቆርቆሮ የሚለው ካስከፋችሁ ኤሌክትሪክ መኪና ሳይቶሽ የሆነ ነገር ጌጣጌጥ ሳይቶሽ ነይ ብቻ ዛሬ ሲልሽ አቃል ኢኒ አኻፉላህ እኔ አላህን እፈራለሁ ያለች ያለ ለሐራም ነገር ጥሪ ሲመጣለት በጭራሽ አላህ ይመለከተኛል አላህ ያየኛል በሱ ቁጥጥር ነኝ ያለ የዛን ቀን የአላህ አርሽ ጥላ ስር ይመደባል። ያ አላህ ዛሬ እንኳን በዚህ ጥሪ አይደለም ሰው እየሮጠበት ሆነ ወደ ሐራም ላይ እየሮጠ ነው። ሐራም ላይ ወላሂ አላህን የሚያስቆጣ ሸይጣንን የሚያስደስት ሐራም ነገር ወንጀልን እቺ ትምህርት ያዙ። ወንጀል ለሰከንድ ልንደሰትበት እንችላለን፣ ለሰከንድ ግን የዘላለም ጠባሳ ነው፣ ስቃይ ነው። ኸይር ስራስ ስትሰራው ደክመህበት ሊሆን ይችላል። ደክመህበታል ስትሰራው። ለምሳሌ ሐጅ ሲያደርግ አንድ ሰው ዑምራ ሲያደርግ ጠዋፍ ሲያደርግ ሰዓዩ ምኑ ድካም አለ። ልክ ተኝቶ ሲነሳ ያ ድካም ይወገዳል፣ ግን ዘላለም እርካታ ነው። ለምን? ኸይር ስለሰራ። ሰገድክ ምን አልክ ሲሉ ለምሳሌ እንቅልፍ ወሽንፈ ታግለ ምን ብለ ወጣ ልክ ሰግድ ስትመለስ ደስታ ነው። ወንጀልስ ከሰራ በኋላ ሁሌ ጸጸት ነው፣ ሁሌ ስቃይ ነው። ወላሂ ሁሌ ስቃይ። አየህ፣ ስለዚህ ለሐራም አንድ ሴት አባብላ ስትጠራ ገንዘቧን አሳይታ ምን ብላ በጭራሽ በል እህቴ ማንቺም በምንም ነገር አታለ ቢያመጣሽ በጭራሽ ማን ያየኛል? አላህ ያየኛል። ሁለት ታሪኮችን ልጥቀስላችሁ በሴትም በወንድም። አንድ ንጉሥ አንዷን ሴት በሮቹን ዝጊ አላት። ቤተ መንግሥት ጠራት፣ በሮቹን ዘጋች። ምን ሊሰራባት? ሐራም ዝሙት ይፈጽምባት። ሁሉንም በር ዘጋሽ አላት። አዎ ግን አንድ በር አልዘጋ አለኝ አለች። የትኛው በር አለ? የአላህ በር አለች። አላህ ያየኛል አለች። ሌላኛው አህመድ ይባላል። ሱቅ በደረት የሚሰራ ነው ይባላል። ጀብሎ ብትሉት ኢራቅ ላይ የተከሰተ ታሪክ። አንዷ ና ልግዛ ብላ ጠራች። እሺ ብሎ ምስኪን ነው የምትገዛው መስሎ ሲገባ በሩን ዘጋች። ከኔ ጋር ትተኛለህ ወይስ እኔ ላይ ጥቃት ሊያደርስብኝ ነው ብዬ አንተ ላይ መከራ ላምጣለች። ተጨነቀ። ልክ ዩሱፍ ላይ አይደል የመረጠው? እስር ይሻልሃል ወይስ ከኔ ጋር መተኛት አለች። በጭራሽ እኔ እስር ቤት ይሻለኛል አሉ። ለአላህ ብላ አንድ ነገርን ከተው አላህ የተሻለ ያመጣል። መን ተረከ ሊላሂ ሸይአን አወደሁ ላሁ ኸይረን ሚንሁ። ነቢዩላህ ዩሱፍ እስር ቤት ቢያሳልፉም አላህ ግን መጨረሻ ንጉሥ አድርጎ አወጣቸው። አየህ፣ ለአላህ ብለህ ዋጋ ስትከፍል ደረጃ በዱንያ ጭምር ከፍ ይላል። እቺ ሴት ይህን ስትለው ለዚህ ነጋዴ ችርቻሮ የሚሸጥ እሺ ግን እንደዚህ እንዴት ይሆናል? ሻወር ውሰድ ገላዬን ልታጠብ አላት። እሺ አለች። ገባና የራሱን አይነ ምድሩን ካካውን ልብሱን ሰውነቱን ለቅልቆ መጣ። ማን ይደሰታል በዚህ? በዱላ ያባረረች ውጣ አለች። ለማን ብሎ ያደረገ? ለአላህ። ምን ይላሉ? ይህ ሰው አህመድ ይባላል። ሲሞት ጀናዛው የሚያምር በጣም የሚያስደስት ሽታ ነበር ጀናዛው የሚሸተው። ዱንያ ላይ ለአላህ ብሎ እንደዚህ ሆነ፣ ሲሞት ግን አላህ በዚህ ቀየረ። ስለዚህ ኢኒ አኻፉላህ። ስድስተኛው ወረጁሉን ተሰደቀ ቢሰደቀቲን ፈአኽፋሃ ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ የሚኑሁ። አንድ ሰው ሰደቃ ሲሰጥ ለአላህ ብሎ ይሰጠ፣ ቀኝ እጁ ስትሰጥ ግራ እጁ ያላየችበት ድብቅ ያደረገ ለአላህ ብሎ። ይሄ ነው ሰደቃ ማለት። አንዳንዱ ትንሽ ያውጣና ሰውን አዛረጋል። እኛ ነን እኮ እንዲያደረግነው እኛ ትላንትና ላ ሰደቃችሁ ሰዎችን አዛ በማድረግና በመመጻደቅ ስራችሁን አታበላሽዋል። አላህ ሰውን አታሸማቅ፣ ለአላህ ነው የምታደርገው። ለምን? ነገ ሰው በሰደቃው ጥላ ስር ነው። ቅጣት ምን ሲመጣ እሳት ሐዲስ እንደመጣው ዘርበል ከኔ ጓደኛ ከዚህ እጅ ስንትና ስንት ሰደቃ ኸይር ነገር ወጥቷል መሰለ ብላ በእጅ በኩል የምትከላከላለች ማን? ሰደቃ። ሰደቃ ቁጣን ያበርዳል። ሰደቃ ርዝቅ ያመጣል። ሰደቃ በሽተኛን ያድናል። ሰደቃ ረሕመትን ያመጣል፣ ከጭንቀት ይገላግላል። ነገ የውመል ቂያማ አላህ ዘንድ የምታስቀምጠው አካውንት ነው። እዚህ ዱንያ ላይ አካውንት ከፍተ ወለድ ካለው ሐራም ነው አይደል?
የአኺራውስ አላህ ሐላል አደረገው በምን ያራበዋል ያበዛዋል ትንሽ ሰጣል አብዝቶ ነገ መልቂያማ ይሰጣል ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ኸይር የሰራም ሸር የሰራ ነገ መልቂያማ ይጸጸታል አሉ ኸይር የሰራም ሸር የሰራ ለምን ኸይር የሰራው ለምን አሳነስኩት ይላል ሸር የሰራው ደግሞ ለምን ተውባ ሳላደረግ ይላል የመጨረሻውና ወረጁል ذكر الله خاليا ففادت عينه ሰባተኛው አንድ ሰው አላህን አስታውሶ የቂያማ ሁኔታ አስታውሶ ብቻውን በር ዘግቶ ማንም ሳይኖር ስለ ቂያማ ይሆናል ስለ አላህ አዘማ ይሆናል ወንጀሉ ትዝለት ይሆናል አይኖች ያነቡለት ያ ረብ እንደዛውኝ እንደፈለኩበት ጊዜ ያሳለፉት ጊዜ የተጫወትኩባቸው ሰላቴ ያንተን ትእዛዝ ያልጠበቁበት ጊዜ ብሎ ያ ወንጀል አስታውሶት ያለቀሰ የቂያማ ሁኔታ የአላህ አዘማ ታላቅነት ያለቀሰ አይኖች ያነቡለት ሰው ነገ የውመል ቂያማ የአላህ አርሽ ጥላ ስር ይመደባል እኛ የምናለቅሰው በምንድን ነው በምንድን ነው የምናለቅሰው ማንቸስተር ተሸነፈ ብለን አርሴናል ተሸነፈ ወይ ምናምን የታቁናል ነው አቁንም እኮ አቁን ግን ሰው ይኖር የሆነ ቡድን ተሸነፈ ብሎ ራት አልበላም ያለቅሳል ራት አልበላም ያለቅሳል የሆነ አንድ ወደ መጥፎ ነገር ሲጣራ የነበረ ዘፋኝ ሊሆን ይችላል የሆነ ነገር ያለቅሳል አው ተውባ ሳያደርግ ወደ አላህ ሳይመለስ ከሆነ ያስለቀሰው ዘፋኝ አልኳቸው ግልጽ ነው ሙስሊም ያልሆነ ማለት ነው ና ኸምር ቤት ግባ ና እንትን እያለ በዘፈኑ የሚጣራ ማለት ነው ሰዎችን ታይት ለብሳ ምናምን ሞዴል አድርጋ እንዲይዟት የምትፈልግ ሰው ወደ ሐራም ሲጣሩ የነበሩት ወደ አላህ ሳይመልሱ ከሆነ እሺ ለምን አዛኝ መሆን ስላለብን ግን አንዳንዱ የሆነ ዘፈን ትዝ አለኝ ብሎ የሚያለቅሳል መቼ ነው ነብዩ ሰለላሁ ዐለይሂ ወሰለም ትዝ ብሎን የምናለቅሰው ያ ሁሉ ስቃያቸው ያ ሁሉ መከራቸው ለኡመታቸው ያለቀሱበት ጊዜ ትዝ ብሎን የተራቡበት በሆዳቸው ለሁለት ድንጋይ ያሰሩበት ጊዜ ትዝ ብሎን የምናለቅሰው መቼ ነው ከሀገር ሲባረሩ ጫማቸው ደም የሞላበት ጊዜ ትዝ ሚለን የምናለቅሰው መቼ ነው ለኡመታቸው የነበራቸው ፍቅር ትዝ ብሎን የምናለቅሰው መቼ ነው ያ ሁሉ ስቃያቸው አስታውሰን የሰሃቦች ያ ሁሉ ስቃይ አስታውሰን የምናለቅሰው መቼ ነው የት ነው የሚያስለቅሰው የአላህ ታላቅነት ወንጀላችን የቂያማ ሁኔታ ወይስ ምን እነዚህን ትምህርቶችን ያው ድንገት እስቲ አኺራ ሞት በዛ ሞቱ ፉጃ ድንገተኛ ሞት በየጊዜው እየሰማን ነው ቢያንስ አካባቢያችን ላይ እንኳን ባይከሰት በሶሻል ሚዲያ እከሌ ሞተ ሲባል እንሰማለን እየሄደ ነው ስለዚህ እንደው እንዲህ እንደተዘናጋን እንዳንቀላፋን እንዳንሄድ ሞቱል ፉጃ የቂያማ ምልክት ነው መልካም ስራ ለሰራ ሰው ሞቱል ፉጃ ኸይር ነው ኻቲማ ያምርለታል እየሰገደ የሞተ ሰው እየሰገደ ስለሚነሳ ኸምር እየጠጣ ሰው የሚጠጣ ሰው ኸምር እየጠጣ አስካሪ መጠጥ እየጠጣ ከሞተ መጨረሻው መጥፎ ነው ከዚህ አንፃር ነው እቺ ትምህርት ያዘጋጀሁት አላህ Subhanahu Wa Ta'ala ሰምቶ ከሚጠቀሙ ሰዎች አላህ አድርገን መጨረሻችን አላህ ያሳምርልን ጭንቀታችን አላህ ያስወግድልን ጭንቀታችን አላህ ያስወግድልን ያማረውን ዱንያ አላህ ይለግሰን ዱንያ አኺራችን ያማረ አላህ ያርግልን ያማረ አላህ ያርግልን የተጨነቀውን ከጭንቀት አላህ ይገላግለው ጭንቅ ያለውን ጥብብ ያለውን ያ ረብ ከጭንቀት አላህ ይገላግለው ከዱንያም ከአኺራ ጭንቀት አላህ ይገላግለን ከዱንያም ከአኺራ ጭንቀት አላህ ይገላግለን ነገ የውመል ቂያማ የእሱ ጥላ ስር ከሚሰባሰቡ ባሪዎች ማከል አላህ ያድርገን እዚህ ጀነት ዱንያ ላይ እሱ የተወደደው ቤቱ ላይ መስጊዱ ላይ እንደሰባሰበን በዱንያ ላይ አረፋ ላይ አላህ ይሰብስበን አረፋ ላይ አላህ ይሰብስበን ሐጅ ላይ አላህ ይሰብስበን የተከበረው ቤቱ ላይ ሐረም ላይ አላህ ይሰብስበን በአኺራ ደግሞ ጀነተል ፊርደውስ አላህ ይሰብስበን ጀነተል ፊርደውስ አላህ ይሰብስበን የሞቱብን ሙስሊም ወንድም እህቶቻችን የጀነት አላህ ይበላቸው ከቀብር ቅጣት አላህ ይጠብቃቸው ከቀብር ቅጣት አላህ ይጠብቃቸው ያሰቡትን የተመኙትን ጀነትን አላህ ይለግሳቸው አላህ ይለግሳቸው የታመሙብን ቤተሰቦቻችን አላህ ያሽራቸው ያ ረብ አላህ ያሽራቸው አላህ ያሽራቸው አላህ ያሽራቸው ያልጋ ቁራኛውን አላህ ያስነሳው አላህ ያስነሳው ያላገባውን ወጣት ጥሩ ትዳር አላህ ይለግሰው ለሴቱ እህቶቻችን ሷሊ ባል ለወንድሞቻችን ሷሊ ሚስት አላህ ይለግሳል ልጅ የሌለውን አላህ ልጅ ይለግሰው ልጅ የሌለውን አላህ ልጅ ይለግሰው የሙስሊም አንድነት አላህ ይጠብቅልን ወንድማማችነታችን የእውነት አላህ ያርግልን የእውነት ለዲን የምንተሳሰብ የምንጨነቅ አላህ ያድርገን ربنا آتنا في الدنيا حسنة في الآخرة حسنة وقنا عذاب النار اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر المجاهدين في كل مكان
اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم، وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته.